የምድር ነገስታት ተነሱ፣ አለቆችም አለ በያህዌና በመሲሁ ላይ ተማከሩ አለ። ያህዌ የሚባለው ማን ነው? ዘዳግም 6:4 ላይ ያለው ሽማ እስራኤሉ ያህዌ ረሃይኑ ያህዌ ኻን የተባለው በያህዌን እና በመሲሁ ላይ የሚል ነገር አለ። ያህዌና በመሲሁ ላይ እንዲህ ተማከሩ አለ። ማሰሪያቸውን በጥሳል። ያህዌ አለ፣ ሂስ መሳያ አለ። ከዛ ሉቃስ 3:15 ላይ ህዝቡ ሲጠብቁ ሳሉ በልባቸው ስለ ዮሐንስ ይህ ክርስቶስ ይሆን ብለው ሲያስቡ ነበራል። አይሁዶች የሚጠብቁት መሲህ አለ፣ የሚቀባ ነው። ይሄ አንድ አምላክ ሰማይና ምድር የፈጠረው አምላክ አንድ በዳዊት ቤተሰብ ውስጥ የመጣ ሰው ተቀብቶ መሲህ የሚደረግበትን ነገር ነው የሚጠብቁት የነበረው። ዮሐንስ ወንጌል 10:24 ላይ ለዘን አይሁድም ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ዘፕሮሚስድ ዋን ዘፕሮሚስድ መሳያ የሚባለው ከድንግል ተወልዶ በመንፈስ ቅዱስ የሚቀባ ነገር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 2:36 ላይ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ክርስቶስ አደረገው፣ ክርስቶስ ነው ያደረገው። ኢየሱስን ክርስቶስ አደረገው። ክርስቶስ ማለት ማን ማለት ነው? የተቀባ ማለት ነው ራሱ። ኢየሱስ ምን አደረገው? ክርስቶስ አደረገው ነው። እዚህ ጋር ነው ፖይንቱ ያለው። ሐዋርያት ሥራ ምዕራፍ 10:38 ላይ በዮሐንስ ከተጠመቀ በኋላ መንፈስ ቅዱስ የወረደበት ምክንያት ሲነግረን አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስ እና በኃይል ቀባዋል። ቀቢው ማን ነው? አምላክ። ተቀቢው ማን ነው? የናዝሬቱ ኢየሱስ፣ ያ ከድንግል ማርያም ማኅፀን ውስጥ የተፈጠረው። በምን ቀባው? በሁለት ነገር፣ በመንፈስ ቅዱስና በኃይል። አሁን የሚቀባበት ቅባት ራሱ እና ኃይል አለ። በኃይልና በመንፈስ ቅዱስ ቀባዋል። ቀባ ለሚለው የግሪከኛው ቃል የጠቀመው ኸይሴን ነው የሚለው። አምላክ ቀቢ ነው፣ ኢየሱስ ተቀቢ ነው፣ መንፈስ ቅዱስ ቅባት ነው ማለት ነው። ዕብራውያን ምዕራፍ 1:9 ላይ አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባሃል። የደስታ ዘይት የተባለው ማን ነው? መንፈስ ቅዱስ ነው። አንደኛ ዮሐንስ መልእክት ምዕራፍ 2:20 ላይ እናንተ ከቅዱሱ ቅባት ተቀብላችኋልና አለ። አንደኛ ዮሐንስ መልእክት ምዕራፍ 2:27 ላይ እናንተ ከእርሱ የተቀበላችሁት ቅባት ነገር ግን የእርሱ ቅባት ሁሉን ያስተምራችኋል አለ። ምን ቅባት? ለምንድን ነው? የተቀቡ ሰዎች አሉ ከክርስቶስ ጋር። አዎ፣ ሁለተኛ ቆሮንቶስ ምዕራፍ 1:21 ላይ በክርስቶስ ከእናንተ ጋር የሚያጸናንና የቀባን አምላክ ነው አለ። የቀባን ለሚለው ቃል ሪሳስ ሄማስ ነው የሚለው። የቀባን አማንያን በመንፈስ ቅዱስ አማካኝነት ተቀብተዋል። ለምን? ሉቃስ 4:1 ላይ ኢየሱስ መንፈስ ቅዱስ ተሞልቶ ይላል። ከዮርዳኖስ ተመለሳል። መንፈስ ቅዱስ ሲሞላ እንደተቀባ ይናገራል ማለት ነው። ከተቀባ በኋላ ግን የእግዚአብሔር መንፈስ ምን አለ ይላል። ይሄ አረፈበት የሚለው ማቴዎስ 3:16 ላይ ስንመለከተው የእግዚአብሔር መንፈስ እንደ እርግብ ሲወርድ አየዋል። መውረድ ማለት ምን ማለት ነው ስንል ስለወረደ አንድ ነገር ፐርሰን ነው ማለት አይደለም። ዘጸአት 3:23 ላይ እሳትም ወደ ምድር ወረደ ይላል። ከእግዚአብሔር ዘንድ መጥቶ እሳት ወረደ ይላል። እሳት ግን የሚባል ነገር የሆነ ፐርሰን አይደለም ራሱ። መጽሐፈ ምሳሌ ምዕራፍ 1:27 ላይ ምንድን ነው የሚለው? ጭንቀትና መከራ በወረደባቸው ጊዜ ይላል። ጭንቀትና መከራ የሚባል የሆነ ፐርሰን አለ እንዴ? ዳንኤል ምዕራፍ 4:24 ላይ እንደዛ ነው ያለው። በንጉሱ ላይ የወረደው የልዑል ትእዛዝ ነው አለ። ትእዛዝ የሚባል የሚወርድ ነገር አለ። ሐዋርያት ሥራ ምዕራፍ 2:3 ላይ ማየት ትችላላችሁ የወረደው ምን እንደሆነ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው፣ በሁሉ ላይ መንፈስ ቅዱስ ሞላባቸዋል። አያችሁት? ተቀመጡ አሉ። እነማን ናቸው የተቀመጡት? እንደ እሳት የተከፋፈሉ ልሳኖች ተቀመጠዋል። ስለዚህ እንደ እሳት የተከፋፈሉ ልሳኖች ስለተቀመጡ ስለወረዱ ራሳቸው ፐርሰን ናቸው። ስንት ፐርሰን ሊሆኑ እንደዛ ከሆኑ? ስለዚህ ያለው ፖይንት ምንድን ነው? የወረደ ኢየሱስ ላይ የወረደ ነገር አለ። ምንድን ነው የወረደበት? ያረፈበት ምንድን ነው? ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 እስከ 2 ይሁት። ከእሴይ ግንድ በትር ይወጣል አለ ስለ መሲሁ ሲናገር፣ ከስሩም ቁጥቋጦ ያፈራል አለ። ምን ያርፍበታል? የእግዚአብሔር መንፈስ 1፣ የጥበብና የማስተዋል መንፈስ 2፣ የምክርና የኃይል መንፈስ 3፣ የእውቀትና እግዚአብሔር መፍራት መንፈስ ያርፍበታል። ስለዚህ ምንድን ነው ያረፈበት? መንፈስ ቅዱስ ብቻ አይደለም ወርዶ ያረፈው ላዩ ላይ የጥበብ መንፈስ አርፎበታል፣ የማስተዋል መንፈስ አርፎበታል፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ
አልፎበታል። ለዛ ነው የሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ የጌታ መንፈስ በእኔ ላይ ነው አለ፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ። ኢሳይያስ 61 ላይ የአዶናይ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ያህዌ ቀብቶኛልና አለ። ስለዚህ ኢየሱስ ሲጠመቅ መንፈስ ቅዱስ የወረደበት ምክንያት ሊቀባ ነው። ለዛ ነው ሉቃስ 9:20 ላይ እናንተን ማን ትሉኛላችሁ ሲሉት ጴጥሮስ ምን አለ? የአምላክ ክርስቶስ ነህ አለ። የአምላክ ቅቡ ነህ፣ ዩ አር ክራይስት ኦፍ ጋድ፣ የአምላክ መሲህ ነህ ብሎ ነው ያስቀመጠው። ሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ዕለት ዕለት በመቅደስ በቤታቸው ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክ አይተውም ነበር አለ። ኢየሱስ ማን እንደሆነ ክርስቶስ እንደሆነ። ሐዋርያት ሥራ ምዕራፍ 17 ቁጥር 3 ላይ ምንድን ነው የሚለው? ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበረ። ሐዋርያት ሥራ 17:3 ላይ። ሐዋርያት ሥራ ምዕራፍ 18 ቁጥር 5 ላይ ጳውሎስም ኢየሱስን እርሱ ክርስቶስ ነው እንደሆነ ለአይሁድም እየመሰከረ ለቃሉ ይተጋ ነበር ይላል። ሐዋርያት ሥራ ምዕራፍ 18 ቁጥር 28 ላይ ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ያስተምር ነበር ይላል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው አለ። ስለዚህ ኢየሱስ የተጠመቀበት ምክንያት ክርስቶስ ለመሆን ነው። አምላክ ኢየሱስን ክርስቶስ ሊያደርገው ነው፣ ሊቀባው ነው። በምንድን ነው የሚቀባው? በመንፈስ ቅዱስ ነው። ቅባቱ መንፈስ ቅዱስ ነው። ቀቢ አንድ አምላክ ነው፣ ተቀቢ ደግሞ ወልድ ነው ማለት ነው። ለዛ ነው ቁርአን በግልጽና በማያሻማ መልኩ በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ የአላህ መልእክተኛ የመርየም ልጅ አልመሲሳ ገደል በማለታቸው ረገምናቸዋል። እነሱ አልመሲ ብለው የሚሉት አይሁዶች የሽሙጥና የለበጣ ነው፣ አምነውበት አይደለም። ክርስቶስ የአይሁድ ንጉሥ እያሉ እኮ ያላግጡ ነበር። እነሱ አላጋጮች ናቸው። ስለዚህ አሁን ፖይንታችን ምንድን ነው? የማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ያለው ጥቅስ የሚያሳየው መንፈስ አንዱ አምላክ ኢየሱስን በመንፈስ ቅዱስና በኃይል እንደቀባው እንጂ ስላሴን አያሳይም ማለት ነው። ስላሴ ኮንሴፕቱ ምንድን ነው? እግዚአብሔር በሶስት አካል ተገለጠ፣ እግዚአብሔር ሶስት አካል አለው የሚል ነው። እግዚአብሔር ሶስት አካል አለው የሚል ባይብል ላይ የለም። ተመልሶ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። ስለዚህ ማቴዎስ ወንጌል 3:16 እና 17 ለስላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም መሆን አይችልም ነው ምንለው። ይህን ይመስላል። ጨርሻለሁ። ሰላም ወይዱ። ሰላም ሰላም ለሁላችሁም። እንዴት ናችሁ? እንደምን አመሻችሁ? እንደምን ዋላችሁ? ዋይዶ ብዙ ጊዜ አስተምሮተን እሰማለሁ እና ስለ ስላሴ እንደውም በፊት አንተ ራስህ ድሮ ጥሩ አድርገህ ታብራራው ነበረ እና ቃል በቃል ተውሂድ የሚባለው ቃል ቁርአኑ ላይ እንደሌለ ሁሉ እንዲሁ ደግሞ ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። አስተምሮቱ ነው ያለው። ምክንያቱም እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምርና የእግዚአብሔር መንፈስ በውሃው ላይ ነበረ ይለናል። ከዛ ደግሞ እግዚአብሔርም ብርሃን ይሁን አለ ይለናል። ስለዚህ እግዚአብሔርን በሶስት ባህሪ ይገልጦታል። ምናልባት የቃል አለመቀበል ይሰማል። ትሩዝ አሁን ዛሬ ምንድን ነው? እናንተ ከላይ ጀምሮ ከዛ በታች ጀምሮ እየዳስን መጣን እና ዛሬ ደግሞ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስን ከተጠመቀ በኋላ ወዲያው ከውሃው ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ እያለ ይናገር። ይህ የምወደው ልጄ ነው ብሎ ደግሞ የአብ ተናገረ። ይሄ ክፍል ላይ ስላሴን ያሳያል ብለህ ታምናለህ? ይሄ ክፍል ማቴዎስ 3 16 እና 17 ኦፍኮርስ በቃ እዚህ ላይ እያወራን ስለሆነ እዚህ ላይ ያው ማውራት ትችላለህ። እኮ ለዛ እኮ ነው አሁን ይሄ ስላሴ የሚለው ቃሉን ከተፈለገ እንዳይሆን ብዬ ነው ትክክለኛ አጽንቼ ለመናገር ስለፈለግኩ ነው። ምክንያቱም በእርግብ አምሳል ነው እንጂ የሚለው እርግብ አይልም። በእርግብ አምሳል ማለት በስፒሪት ነው እንጂ ሌሎቹ አላዩም። ይሄን ያየው መጥምቁ ዮሐንስ ነው። ስለዚህ መንፈስ ቅዱስ በእርግብ አምሳል ዘትሮስዬ ሰላም ብያለሁ በቅድሚያ ራሱ ማለት ነው። እና ሰላም ይብዛ ወይዱ። እኛ አርጊመንታችን የተከታታይ ትምህርት ነበረ። አርጊመንታችን ስላሴ የሚለው ቃል ባይብል ላይ አለ ወይስ የለም አይደለም ጥያቄያችን። አለ ብላችሁ ስለማታምኑ ስላሴ አለ ወይስ የለም ብለን ስትሮማን ፋላሲ ይባላል፣ ቁልሞ ማይጸጽ ይባላል።
በማትሉትና በማታምኑበት ነገር እንደምትሉና እንደምታምኑ አድርገን ሙግት ማዋቀርና ማደራጀት ቁልሞ ማይጸጽ ይባላል። ስትሮማን ፋላሲ ይባላል። የእናንተ አርጊመንት እኛና እናንተን ያለያየን ስላሴ የሚለው ቃል ባይብል ላይ አለ ወይስ አለ ሳይሆን ስላሴ የሚለው ሀሳብ ባይብል ላይ አለ ወይስ የለም ነው። ተውሂድ የሚለው ቃል ሐዲስ ላይ አለ ቃል በቃል። እስቲንባጥ ሆኖ ደግሞ ቁርአን ላይም አለ። ዋሂድ ከሚለው ቃል ነው። ዋሂድ ማለት አንድ ማለት ነው። ተውሂድ ማለት አንድነት ማለት ነው። ሲምፕሊ ዋሃደ ከሚለው ቃል ነው የአረብኛው ቃል የመጣው። ስለዚህ አንድ የሚለው ቃል ካለ አንድነት የሚለው ቃል ለምን የለም አትልም። ምክንያቱም አንድ በሚለው ላይ ነት የምትለዋ ነገር ወደ አትሪቢዩት አድርገው ስላልተቀመጠ ብቻ ወይም መስደር ሆኖ ቨርባል ነው ሆኖ ስላልተቀመጠ ብቻ ቁርአን ላይ ተውሂድ የሚለው ቃል የለም ማለት አትችሉ። ፊልተራው ተደርጎ አለ ቃሉ ራሱ ዋሂድ የሚለው ቃል አለ። ዋሂድ ማለት ራሱ የስም መደብ ነው። ያኛው ግን የግሳዊ ስም ነው ራሱ ወይም ደግሞ ቨርባል ነው መስደር የሚባለው በአረብኛ ላይ ማለት ነው። ስለዚህ አሁን ተውሂድ የሚለው ቃል ባይብል ቁርአን ላይ አለ፣ ስላሴ የሚለው ቃል ባይብል ላይ የለም የሚል አይደለም አርጊመንታችን። ይሄ ክላሲካል አርጊመንት ሊሆን ይችላል። አሁን ግን 21ኛው ክፍለ ዘመን ላይ ያለው የሙስሊም ተሟጋች ስላሴ የሚለው ቃል ባይብል ላይ አለ የለም የሚለው ሳይሆን ስላሴ የሚለው ሀሳቡ አለ ወይ ነው ጥያቄው። ስላሴ ማለት ሀሳቡ ምንድን ነው ስንል there is only one God was manifested in the Father, the Son and the Holy Spirit ማለት ነው። ራሱን በአንድ አምላክ በሶስት አካላት የገለጠ አንድ አምላክ አለ ብላችሁ ታምናላችሁ። እና አምላክ አንዱ አምላክ በሶስት አካል ተገለጠ የሚል አለ። አንዱ አምላክ በአብ ተገለጠ የሚል አለ። ወይም ደግሞ በሌላ አባባል ደግሞ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት አንድ መለኮት ናቸው፣ አንድ አምላክ ናቸው የሚል ትምህርት የታለ? ሀሳቡ እሱ ነው። እሱን እያየን ነበር። አሁን ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ባለው ጥቅስ መሰረት በአርስታችን መሰረት እዛ ጥቅስ ላይ ለስላሴ ድምዳሜ የሚያደርሰው የትኛው ኃይለ ቃል ነው? ኮንሴፕቱን እና እሱ ላይ ሄድበት እስቲ ጥሩዝዬ። የኮንሰፕቱ ልክ የሰዎች አስተምሮ ነው ብዬ ማምነው እኔ እንደ ራሴ ማለት ነው። ነገር ግን በባህሪው ግን ስለ ባህሪው ግን ይነግረናል ማለት ነው መጽሐፍ። የማይታየው ባህሪው አምላክነቱ ይሏል ክርስቶስ ኢየሱስን የእግዚአብሔርን ልጅ ማለት እና እግዚአብሔር ሰውንም ሲፈጥር ከመጀመሪያ ኑ እንውረድ፣ ሰውንም በመልካችን እንደ ምሳሌያችን እንፍጠር አለ ይላል። በአዲስ ኪዳን ላይ ደግሞ በክርስቶስ ምሳሌ ፈጠረው ይለናል። ግን ሮዝዬ አሁን ዘፍጥረት 1:26 ላይ እንፍጠር ያለው ለማን ነው የሚለው ነገር ሄደንበታል ከዚህ በፊት ማለት ነው። ከፈለግ አርዕስቱን እንጨርሰውና ማቴዎስ 17 ላይ ያለው እንጨርስና ዘፍጥረት 1:26 ዘፍጥረት 3:22 የሚፈልጋቸውን ፒክ አድርገህ መነጋገር እንችላለን። ግን አሁን አርዕስቱ ምንድን ነው? ማቴዎስ 3:16-17 ላይ ያለው ጥቅስ ሐዋርያት ሥራ 10:38 ላይ ያለው ነው። ሐዋርያት ሥራ 3:10-38 ላይ አምላክ ይላል የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። ቀቢ ተቀቢና ቅባት አለ። ቀቢው አንድ አምላክ ነው፣ ተቀቢው ሰው ነው፣ ቅባቱ ደግሞ መንፈስ ቅዱስ ነው። ይህንን ነው የሚያሳየው። ትሪኒቲን ግን የሚያሳይ ነገር አላየውም። የአንድ አምላክ በሶስት አካላት መገለጡን የሚያሳይ ነገር የለውም። አንዱ አምላክ ነው የምወደው ልጄ ይሄ ነው ያለው። የዕብራይስጥ የእንትን ላይ ስትመጣው ፔስ ወይም ደግሞ ሁዮስ የሚለውን ቃል በዕብራይስጥ ኤቤድ ብለው ነው ያስቀመጡት፣ ባሪያ ብለው ነው ያስቀመጡት። ኢሳይያስ 42:1 ላይ ማየት ትችላለን። ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴም በእርሱ ላይ አኖራለዋል። መንፈሱን በእርሱ ላይ ሲያኖር ባሪያዬ ነው ያለው በትንቢት ደረጃ ኢሳይያስ 42:1 ላይ ባሪያዬ ያስቀምጥ። ስለዚህ ባሪያዬ የሚለውን ማቴዎስ 12:17 ላይ ሲያመጡ ብላቴና ብለው አስቀምጠውታል። አማርኛውን አይተው ከሆነ ልጅ ብለው አስቀምጠውታል። ስለዚህ አሁን ምን አልከኝ? ኢሳይያስ 53 ላይም ጻድቁ ባሪያዬ ብዙዎችን ያጸድቃል ይለዋል። ገባኝ። ግን አሁን ነጥቡ የኛ ኢሳይያስ ባሪያ የሚባለው ነገር ልጅ በሚባለው ኢንተርቼንጅ ሆነ ወይ የመጣ ነው ወይ ደግሞ ልጅ የሚለው ባሪያ የሚለው ተቀየሩ ነው ወይ ብለን ነው የምናምነው። ከሁለት አንዱ ነው። ኢንተርቼንጅ ነው ከተባለ ተለዋዋጭ ቃል ነው ከተባለ ችግር የለውም እሱ። ለምን ልጅ የሚለውን ባይብል አናሎጂካል ነው የሚያስቀምጠው፣ ኦንቶሎጂካል አያስቀምጠው። ባህሪን ታሳቢና ዋቢ ሳይሆን ግብርን ታሳቢና ዋቢ አድርጎ ወይም ደግሞ ፈካሪያዊ በሆነ መልኩ ሊቀመጥ ይችላል። ልክ አዳም ሉቃስ 3:38 ላይ የአምላክ ልጅ ተብሏል። መላእክት ኢዮብ 38:7 ላይ የአምላክ ልጆች ተብለዋል። ግን እናትና አባት ስለሌላቸው ነው እነሱ። ልክ ኢየሱስም አባት ስላልነበረው ሉቃስ 1:35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አላት ይላል። ከማርያም የሆነው ከማርያም
ጄኔሬት ያደረገው በመንፈስ ቅዱስ አማካኝነት ያለ ወንድ ዘር ያለ ዘር አበስ የተጸነሰው ጽንስ ፕሮሰስ ያደረገው ኬሚካል ሪአክሽን እና መካኒካል ፈንክሽን ያደረገው ጽንስ የአምላክ ልጅ የተባለበት ምክንያት ያለ ወንድ ያለ ዘር አበሲ የማህፀኗን ፍሬ እንቁላሉን ያለ ስፐርም ሴል ስለፈጠረ ነው ብለን ነው የምናምነው። ይሄ ነው አርጊመንታችን። አሁን ወደ ፖይንታችን ስንመጣ ማቴዎስ 3:17 ላይ ባለው ጥቅስ ስትመለከተው ምንም አይነት የስላሴ ሸታ የለውም። ቀቢ ተቀቢና ቅባት እንዳለን የሚያመለክተው ቀቢው አንድ አምላክ ነው። ለምሳሌ ሐዋርያት ሥራ 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። ማን ነው ቀቢው? ጥሩዝዬ እግዚአብሔር። ኦኬ አምላክ ይለዋል እንግሊዝኛው ላይ፣ በግሪከኛው ቴዎስ ይለዋል። አምላክ ቀባው ይላል አይደል? አምላክ ስንት ነው? አንድ ነው። ቀቢው አምላክ ስንት ነው? አንድ ነው። የተቀባው ማን ነው? ልጁ። ምንድን ነው የተቀባው? ኃይል። የተቀባው ምንድን ነው? ስልጣን። አይ የተቀባው ምንድን ነው? መዝሙር 111 ላይ አለ። እስቲ ያውጣልኝና አንብበው እስቲ። መዝሙር 111 ላይ የተቀባው ምንድን ነው ያልኩት ጥያቄ። የተቀባው ምንድን ነው? ኦንቶሎጂካሊ የእግዚአብሔርን መንፈስ ነው አይደለም። የቀባበትን ነገር አይደለም የጠየቁ። የተቀባው ምንድን ነው? ለምሳሌ አንድ ሰው የተቀባው ልጁ የአምላክ ልጅ ነው እኮ። ምንድን ነው እሱ? ኦንቶሎጂ ሊያገለግል ስለመጣ ማለት ነው። ስለዚህ ምን ይላል ጌታ ኢየሱስ? ምን ይላል ጌታ ኢየሱስ? ምን ይላል? እኔ ላገለግል ነው የመጣሁት አለ። ሊያገለግል ስለመጣ ማለት ነው። አገልግሎት ፈንክሽናል ነው የጠየቁ። ኦንቶሎጂካል ነው። ምንድን ነው ያልኩ? ማን ነው አይደለም ያልኩ። ምንድን ነው ያ የተቀባው? ምንድን ነው? ግልጽ አይደለም። የተቀባው ምንድን ነው ማለት? የተቀባው ማን ነው? የተቀባው ምንድን ነው ማለት? ምንድን ነው የተቀባው ነው? እዚህ አብዱልከሪም አለ እና እኔ ሿሚ ነኝ። ሹመት አለ። አብዱልከሪምን ሾምኩት ለአድሚንነት። ይህ የተሾመው አብዱልከሪም ምንድን ነው? ኤሰንሱ ምንድን ነው? ኤሰንሱ ኦቶሪቲ ነው፣ ስልጣን ነው። አልገባህም? ምንድን ነው ይሄ አብዱልከሪም? አንተ ምንድን ነህ? ራሱ ውስጥ ልጠይቅ። አንተ ምንድን ነህ? እኔ ሰው ነኝ። ኦኬ ሰው። ያ የተቀባው ነገር ምንድን ነው ነው ያሉ? ምንድን ነው የተቀባው? እኔማ በኢየሱስ ክርስቶስ በማመን የልጅነት ስልጣን ተሰጥቶኛል። ስለአንተ አይደለም የጠየቁ እኮ። ምንድን ነው ያ የተቀባው ነገር? ሐዋርያት ሥራ 10:38 ላይ የተቀባው ምንድን ነው ነው ያልኩ። ማን ነው አይደለም። እግዚአብሔርም ቀባው ሲል በስልጣን ማለት ነው። ልክ ንጉሱ ዳዊት ለንግስነት ዘይት ዳዊትን በዘይት ቀባውት ይላል አይደል መጽሐፍ ቅዱስ ላይ። ገባኝ። ግን ምንድን ነው ነው ያልኩ። አሁን በምንቀባው አይደለም ያልኩ። ማቴሪያሉንማ በመንፈስ ቅዱስና በኃይል ይላል። ቅባቱ መንፈስ ቅዱስ ነው። ትክክል። የተቀባው ምንድን ነው ነው ያልኩ። የአንድ አምላክ በመንፈስ ቅዱስ እና በኃይል የተቀባው ምንድን ነው? ምንነቱ ምንድን ነው? አውቆ የተቀባው ልጁ ኢየሱስ ክርስቶስ እግዚአብሔርን ለማክበር ለመታዘዝ ታዛዥ ሆነ። እስከ ሞት ታዛዥ ፈንክሽናሉን ብቻ ሳይሆን ባህሪውን ጭምር እኮ። በባህሪው ምንድን ነው? ባህሪው ምንድን ነው? በባህሪው አንተ ምንድን ነህ ስልህ ሰው ነኝ አለ። ፍጹም አምላክ ፍጹም ሰው ነው። በባህሪው ማስረዳት አላቃተም፣ መረዳት ነው የከበደ እንጂ እግዚአብሔር ይቅርታ አድርግልኝና አንተ ለመጥቀስ የፈለግከው መዝሙረ ዳዊት ላይ ያለው ጥቅስ ሆነ ሳትጠቅሰውም ልናውቀው እንችላለን። ጌታ ነው የሚለውን ከፈለክ ጥቅሶችን እኮ ዮሐንስ ወንጌል ምዕራፍ 13:13 ማቴዎስ ወንጌል ምዕራፍ 16:16 አሁን እየጠየቀ ያለው ምንድን ነው የተቀባው ነው የተባለው። ጌትነቱን የተቀባው እኮ ቅባቱ እኮ ከላይ ነው። ለዛም እኮ የተቀባው ምን ለምሳሌ አንተ ቸርች ውስጥ እንግዲህ ፕሮቴስታንት ከሆንክ አንድ ፓስተሩ አንዱን ሲቀባው ምንድን ነው የሚሆነው? ምን ይሆናል? በአዲስ ኪዳን መቀባት የለማ። አይ አሁን የሚቀቡት ለምሳሌ ፕሮቴስታንት ከሆንክ ብዬ ነው። አሁን እንደዚህ ሲቀባ ምንድን ነው የሚሆነው? ለበሽተኛ ነው ዘይት ተቀብቶለት ይጸለይለታል። ዋሂድ ይሄንን በደንብ ጠንቅቆ ያውቋል። በመጽሐፍ ቅዱስ ስርዓት ላይ ዘይት ቀብቶ በኦሪት ንጉሶች ይቀባሉ፣ ይሾማሉ። በአዲስ ኪዳን ግን ለበሽተኛ ብቻ ነው ዘይት የሚቀባው የሚጸለይለት። እንዴት ይሻላል? ይህን ዋሂዶ በደንብ ያውቋል። አይ ጦሱንና ጥንቡሳሱን ይዞ ሂድ። ከሱ አይበልጥም እኮ እኛ እሱ ነው ትሩዚ አንተ ነው የምታስፈልገን። ጥያቄው ስላልገባ አዝኛለሁ፣ ግን ምንም ግዴታ አይደለም። ራሱ ጥያቄው እንዲገባ ምንድነው የተቀባው ብዬ ስልህ ምንነቱን የጠየቅኩህ አንተ ምንድነው ስልህ ሰው ነኝ አልክ። አብዱልከሪም ምንድነው ስልህ ሰው ነው አልክ።
እዛ ሲገባ የነበረው ነገር ምንድን ነው? ኦንቶሎጂካሊ ማለት ነው። ለምሳሌ እንስሳ ነው፣ ድመት ነው፣ አይጥ ነው፣ ውሻ ነው፣ ሰው ነው፣ መልአክ ነው፣ ምንድን ነው የተቀባው ብዬ ጥያቄ ያቀረብኩልን፣ እሱን አልመለስክልኝም ራሱ። ምክንያቱም መጽሐፍ ሜንሽን የማያደርገውን ምን እልሃለሁ? በግምት አልነግረህም መቼስ አልተጻፈም። አሁን ለምሳሌ አሁን ጠይቀኝ፣ እንደ ሙስሊም ብጠይቅህ ምንድን ነው የተቀባው ማለት የተቀባው ሰው ነው የተቀባው። እዛ ጋር ሰው አለ፣ ያ ሰው አለ፣ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገ ሰው አለ። ያ ሰው ሲሾም የሚሾመው ሰው ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው ይላል። ክርስቶስ አደረገው ማለት ቀባው ማለት ነው። በመደረግ ላይ የተመሰረተ ነው ክርስቶስነቱ። ስለዚህ ቀባው ካለ ተቀቢያለ፣ መሲሁ የተቀባ ነው። ዛሬ በዳዊት ከተማ ክርስቶስ የሆነ ተወልዶላቸዋል ይላል ሉቃስ 2:11 ላይ። የተቀባው ሰው ኦንቶሎጂካሊ ሰው ነው ነው የምልህ። ስለዚህ ስላሴን አያሳይም። ቅባቱ ደግሞ መንፈስ ሰው ከመሆኑ በፊትም እኮ ዋይዶ ከመወለዱ በፊትም የአምላክ ልጅ እንዳለ ይናገራል መጽሐፍ ቅዱስ። እንሄድበታለን ከፈለገ፣ ግን ወደ ሌላ ነገር ዳይቨርስ ቶፒኩን ዳይቨርስ። ስለዚህ ኢየሱስ ከመወለዱ በፊት አምላክ ሆይ ዙፋንህ ብሎ ለአምላክ የሚገባውንም ይነግረው ይጠራዋል ማለት ነው። ስለዚህ ዙፋኑ ከጥንት ጀምሮ እንደነበረ ይናገራል ማለት ነው። ሬዚስታንስ አለው የለውም? ወይም ፕሪሂማን ስቴት ላይ የነበረው ቅድመ ተሰግቦት ምን ነበር የሚለው ነገር እሱ ጥያቄ አይደለም። አሁን ጥያቄያችን ማቴዎስ 3:17 ላይ ባለው ጥቅስ መሰረት ስላሴን ያሳያል ወይስ አያሳይም የሚል ነው እንጂ አሁን ፎካል ፖይንት ላይ ያለ ማርጂናል ፖይንቶች መርጅ እንዳያደርጉ እየፈራን እየተጠነቀቅን ያለ ነው። አይ ቲንክ ይበቃል። እንደሚያሳይ እኮ ዋይዶ ራስህም አልከው እኮ የተናገረው አብ ነው። በውሃ ውስጥ አገልግሎቱን የሚጀምረው ልጁ ኢየሱስ ክርስቶስ ነው። መጥምቆ ዮሐንስም በከለከለው ሰዓት ትእዛዝን፣ ሕግን ሁሉ እንድንፈጽም ይገባል ብሎ ደግሞ የሚጠመቀው ደግሞ ወልድ ነው። መንፈስ ቅዱስ ደግሞ መጥቶ ለምስክርነት ደግሞ በእርግብ አምሳል ብሎ ደግሞ ሲወርድበት ደግሞ እናያለን ማለት ነው። እኛም ምስክር ነን። ችግር የለውም። በቃ ስላሴ እንደሚያሳይ ምንም የነገርከን ነገር የለም። እናመሰግናለን። አብሉ ቀጥል። አድርገው እንትኑ ፕሮግራም ሌላ ክርስቲያን ካለ እስቲ እዚህ ላይ ያው ትሩዝ አልነገርክን ምንም ነገር እንግዲህ ራሱን ጥቅስ ያነበብክልን አይ ከተረዳኸው እንግዲህ መጽሐፉ የሚለውን መንፈስ ቅዱስም በእርግብ አምሳል ወረደበት ሲል መንፈስ ቅዱስ እንዳለ ለብቻውን እንዳለ ምስክር ነው። የምወደው ልጄ በእርሱም ደስ የሚለኝ የሚለው ደግሞ እግዚአብሔር አምላክ ናገረው ኢየሱስ አይደለም የተናገረው። አሁን ጥቅሱን አሁን እኮ ነገር የትኛው ኃይለ ቃል ቀጥታ ስላሴ መሆናቸው ምንም የሚያሳይ ነገር ይላል። አልነገርክንም። አብ ወልድን እየቀባው ነው። አምላክ በኃይልና በመንፈስ ቀባው ይላል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ። ሌላ ምንም ነገር የለውም። እዚህ ላይ ፐርሰን ናቸው፣ ሶስት ፐርሰን ናቸው የሚል ምንም ነገር እዚህ ላይ ውግት አላስቀመጥክም ነው። በቃ እዚህ ጥቅስ ላይ ሳይሆን እስካሁን ስታወራ የነበረው ጥቅሱ ላይ ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ነገር ሳይሆን ስላሴን ያሳያል ብለህ ስታስተው ሌላ ነገር ነው ነገር የነበረው። አንዴ ዘፍጥረት ትሄዳለህ፣ አንዴ ደግሞ መዝሙረ ምዕራፍ 110 ላይ ጌታ ነው ልትለን ይሁን እሱም ፖይንት እናውቀዋለን። በቃ ሌላ ርዕስ ነው። 2 3 4 ርዕስ ማውራትህ እያወራህ ነው እየሞገትክ ነው ማለትን አያሳይም። እኛ አንዳንድ ጥቅስ ፕሮግራም ይዘን ባይገርም በሳምንት አንዷን ጥቅስ ብቻ ለመፍታት ነው ፕሮግራም ይዘን የምንገባው። አንድ ጥቅስ ብቻ ያን ለመበተር አስበዋል። እና እንደዛ የሚሞግተን ካለም አንዳንድ የእናንተን ማለት ነው አንዳንድ ፈረሶች እና እዚሁ ላይ ቆመህ ማውራት አልቻልክም። ለዛ ነው በቃ ይበቃናል ያሉት ነው ኡስታዝ። እዚሁ ላይ ቆመህ አያወራህን አይደለም። ይሄ ጥቅስ ስላሴን ያሳያል፣ ይኸው ይሄ በዚህ ምክንያት ይሄኛው እንዲህ ብለህ አልነገርከንም እዛው ቦታ ላይ እና ያ ነው ችግሩ። እንደሚል እኮ አንተም ራስህ አንብበኸዋል እኮ እግዚአብሔርም እንደተናገረ እግዚአብሔር አብ እንደተናገረ ወልድ እየተጠመቀ ነው መንፈስ ቅዱስ በእርግብ አምሳል እንደወረደበት ራስህም አንብበህ ተረድተዋል። አሁን ምን የሚከብድ ነገር ምን ማብራሪያ ያስፈልግ? አንተ እያልክ ያለ ሀሳቡን ጥያቄውን አንደርስታንድ ማድረግም አልቻለም እኮ ኖርማል አንድ አምላክ ነው ያለው ብሎ ከደመደበ በኋላ የአንድ አምላክ ማንን ነው የቀባው? ምንድን ነው የተቀባው? ያ የተቀባው ምንድን ነው ጥያቄው። አምላክን ነው የሚቀባው ካለ የአንድ አምላክ ሌላ አምላክ ነው እየቀባ ያለው። የሚገርም እኮ ነው። አሁን ወጥመድ ውስጥ ነው የገባው። ስለዚህ ሰው ነው ማለትን አልፈለገም። ከዛ ይልቅ ግን መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያለውን ዮድሄ ቫፌ ያህዌ ጌታዬን ጠላቶቼ የእግር መቀዘፊያ በቀኝ ተቀመጣለሁ
ዳዊት ጌታዬ ብሏል፣ አዶኒ ብሎታል ብሎ ሊመጣ ነው። አሁን እሱ ሌላ አርስት ነው። እሱ በጣም ቀላል ነው ለእኛ ወደዛ መሄድ ማለት ነው። ግን ማቴዎስ ወንጌል 3:17 ላይ ያለውን አፍታቶና አብላልቶ የዳበረና የፋፋ ሙግት ማቅረብ ግን አልቻላችሁም። መሲ ያለሽ አለሁ። ሰላም አለይኩም። ሰላም አለይኩም። እንዴት ነሽ? አለይኩም ሰላም። ሰላም ነው። አልሐምዱሊላህ። ድምፅሽ ምን ሆነ ነው? ገና ከስራ መጣሁ። ኦኬ። መጨመሪበት ነገር አለ። ማቴዎስ 3:17 ላይ ትሪኒቲን ያሳያል ብለው የስላሴ አማንያን በጣም የሚወዱት ጥቅስ ነው። ያ ነገር እኛ አያሳይም ብለን በደንብ ድቅቅ አድርገን እያየን ነበር እና በዚህ ነገር ላይ እስቲ ግቡና ሞግቱ ብለናቸው ያው ሊሞግቱ አልቻሉ። ወንድሞችም ጨምሩበት የምትሉት ነገር ካለ በዚህ በትሪኒቲ ጉዳይ ላይ ማቴዎስ 3:17 ላይ የምትሉት ነገር ካለ ጨምሩበት ብለናቸው ነበር እና መጨመሪበት ነገር ካለ ይሁን ነገር ልበይንና ከዛ ማጠቃለያ እንሰራበታለን። ኢንሻላህ እንዘጋዋለን። ጥሩ ነው። እሺ ማቴዎስ 3 ስንት? ከ16 እስከ 17 ድረስ ያለው። እሺ ማቴዎስ ከ13 እስከ 16 ነው። ማቴዎስ 3:16 እና 17 ላይ ያለው ብዙ ስላሴን ያሳያል ብለው የሚሉበት ነው። እሺ ኢየሱስ እንደተጠመቀ ከውሃው ወጣ፣ ወዲያውኑም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ እርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ የሚለው ነው። እሱን ጥቅስ ለስላሴ ትምህርት መረጃ ይሆነናል፣ ማስረጃ ይሆነናል ብለው የሚጠቅሱት ጥቅስ ነው። ግን እዚህ ጥቅስ ላይ የሚያሳየው ሐዋርያት ሥራ 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ቀቢ አለ፣ አንድ አምላክ አለ። ተቀቢ ደግሞ ሰው አለ። ቅባቱ ደግሞ መንፈስ ቅዱስ ነው። ይህንን የሚያሳየው እንጂ ስላሴን አያሳይም ብለን ነው። ስላሴ ማለት ትምህርቱ ምንድን ነው? አንድ አምላክ ሶስት አካል አለው ወይም ደግሞ እነዛ ሶስት አካላቶቹ አንድ አምላክ ናቸው የሚል ነው። እሱ እዚህ ጥቅስ ላይ የለም ነው እያልን ያለ ነው። መጨመር የምትፈልጊ ነገር ካለ ጨምሪበት። ጨምራለሁ። እኛው የእኔ ንግግሬ የታወቀ ነው። ምናልባት ንግግሬ ካልጎረበጣችሁ ልቀጥለው የልሄድበት ያው እንግዲህ እሺ ምን አለ መሰላችሁ፣ በክርስትና ታሪክ የተለያዩ የክርስትና ሃይማኖት አባቶች የሀሳብ ልዩነት ሲነሳባቸው ያንን የሀሳብ ልዩነት ለማስታረቅ የፈጠሩት ነገር ነው ስላሴ ብዬ። እንደውም በሀገራችን በኢትዮጵያ ያለችዋ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ሕግና ስርዓቶችን እንደ ምሳሌ በማቅረብ ሳስረዳቸው ነበረ። ኦኬ ስላሴ ማለትም ይሄ ኢየሱስ ፈጣሪ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው አስተምህሮ ከመነኮሳትና ከቀሳውስት የተገኘ እንጂ ወይም ይሄ በእስልምና ቢዲአ የሚባለው ብዙ ጊዜ ቢዲአ የሚለው ለማይገባቸው ሙስሊሞች የስላሴ የህይወት ታሪክ በደንብ ያስተምራቸዋል። ቢዲአ ብሎ ማለት ፈጣራ ማለት ነው። ስለዚህ ኢየሱስ እግዚአብሔር ወልድ ነው፣ ፈጣሪ ነው፣ ከእግዚአብሔር አብ ጋር እኩል የሆነ ነው፣ ከእግዚአብሔር መንፈስ ቅዱስ ጋር እኩል የሆነ ነው፣ መመለክ አለበት የሚለው ቢዲአ ወይም ፈጠራ ወይም ፍልስፍና ነው። የማን የቀሳውስቱና የመነኮሳቱ እንጂ መጽሐፍ ቅዱስ ላይ ማርቆስም ላይ ያለ ኢየሱስ በተጠመቀበት ሰዓት የምወደው ልጄ ይህ ነው የሚል ድምፅ ከመጣ በኋላ ስሙት ነው ያለው። ልጄን ስሙት ነው ያለው። ኢየሱስን ስሙት ነው ያለው እንጂ አምልኩት አላለም። እናንተ ኢየሱስ ካልተመለከ በሚል እኛ ጋር እልክ ተጋብታችሁ እንደዚህ የምታደርጉት ፈጣሪ ኢየሱስን ምንድን ነው ያለው? ስሙት ነው ያለው። እንደውም የሐዋርያ ሥራ ምዕራፍ 7 ላይ እግዚአብሔር ሙሴን ስሙት ብሏል። የሙሴ ህዝብ ሙሴን ሰምቶታል። ሙሴን አምልኮል አላመለከም። ሙሴን ገድሎት በሙሴ ደም ዳን ገነት ገንባ ብሏል አላለም። ስለዚህ የሚጠበቅባችሁ መጽሐፍ ቅዱስን በደንብ በማንበብ እና ኢየሱስን እንደ ሙሴ መስማት ነው። የምትሰሙት ምንድነው? ትምህርቱን ነው። ምክንያቱም ኢየሱስ ክርስቶስ አስተማሪ ነው። የሚያስተምረው ምንድነው? መንግስተ ሰማያት ቀርባለች እና ንስሐ ግቡ እያለ ነው የሚያስተምረው። የነቢያቱ አስተምሮ እንደሆነ ኢየሱስ ክርስቶስ በግልጽ ተናግሯል። ለምሳሌ እንደውም ንግስት አዜብ ትመሰክርባችኋለች። ንግስት አዜብ እንግዲህ በጠቢቡ ሰለሞን አማካኝነት ድነትን ያገኛች ናት። የዮናስ ህዝብ ይፈርድባችኋል እያለ የዮናስን ህዝብ ምስክር እንደሚጠራባችሁ አስተምሯል መጽሐፍ ቅዱስ ላይ እና ስላሴ የመነኮሳቱና የቀሳውስቱ እንጂ ከሐዋርያት የተገኘ አይደለም እላለሁኝ። ቀጥሉ፣ ጨርሻለሁ።